ያብጸጋ ምን እያረክ ነው? ቀለም እየቀባው ነው። አትንሱ አትቀባም አንተ? እኔም ልቀባሽ። እሺ ቀባ። ፍንጥቅ እንደዚህ የምትቀባው ወደ ሴሎስ ወደ ልሳል። ግን አንድ ነገር ጠይቀኝ። ውሎና ቀለምን ምን አገናኛቸው አትለኝም? ውሎና ቀለምን ምን አገናኛቸው? ጥሩ ጥያቄ። ሉላ ዛሬ ከኬሚካል ኢንጂነር ጌታሁን ሄራሙ ጋር ቆንጆ የሆነ ውሎ አድርጋለች። ዋው ጌታሁን ሄራሙ በጣም ጥሩ የሆነ ቆይታ ይኖራታል ብዬ አስባለሁ። እኔ በጣም ነው ጓጓሁት። እንሱዬ እንየው ውሎ ሰላም ሉላ፣ እንዴት ነሽ? እንኳን በሰላም መጣችሁ። ደህና ነሽ ወይ? እግዚአብሔር ይመስገን። ከተማ ወጣ ብሎ መኖር እንዴት ነው ታዲያ? በጣም እኔ ትንሽ እንደዛ ነው። የገጠር ልጅ ስለሆንኩ መሰለኝ። እሺ ሉላ፣ እንኳን በሰላም መጣሽ። እንደገና ስገባ ጀምሮ ስዕሎቹ አይኔ ስለያዙ በቃ ወደዛ ሄዳ አይኔ። ያው እንግዲህ የቀለም ሰው ደግሞ ከቀለም ጋር ይኖራል። ያው ቀጥታ እኔ ቀድሜ ስላወቅኩኝ ወደ ስራው ገባን እንጂ አልተዋወቅንም በደንብ። እሺ እኔ ስም ጌታሁን ሄራሙ ይባላል። የቀለም ባለሙያ ነኝ። የተማርኩት ግን ኬሚካል ኢንጂነሪንግ ነው። ሰፊ ትምህርት ነው ኬሚካል ኢንጂነሪንግ። ከዛ ውስጥ አንዱ ኬሚካል ኢንዱስትሪስ ላይ መስራት አለና የቀለም ባለሙያ ነኝ። ብዙ የመንግስት ድርጅቶች የተወሰኑ ዓመታት፣ የግልም መጨረሻ ላይ ደግሞ የራሴን ድርጅት ከፍቼ እየሰራው ነው። እንግዲህ ዛሬ ቀኔ ከአንተ ጋር ማሳልፈው ማን እያልኩ እንደምቀጥል ኢንጂነር ልበል ጌታሁን ልበል? የትኛውን ልበል? ጌታሁን ልበል። በጣም ጊዜ ለመቆጠብ ይህች ደግሞ የበለጠ ያቀልፋል። ጌታሁን እያልኩ እንቀጥላለሁ። ዛሬ ጌታሁን ከአንተ ጋር ነው ሁሉ የማደርገው እና ቀን ምን ይመስላል? ቀን እንግዲህ ልክ ስነጋ በጣም ደስ ይለኛል። ጨለማ አልፎ በእኔ ስልጣን አለፈ አይደለም። ቀጥሎ ሁለት አይነት ነው። አንዱ ቀጥታ ወደ ቢሮ መግባት አለ። ሁለተኛው ደግሞ ሳይቶች አሉ የምናሰራቸው የቀለም ስራዎች የምናሰራቸው ሳይቶች አሉ። እነሱም መጎብኘት። የአሜሪካ አካውንት የከፈቱት ሁሉ አቶ ጌታሁን መጽሐፍ ለመግዛት ነው ሲባል ሰማሁ እና በገንዘባቸው በጣም መጽሐፍ ላይ አንባቢ ናቸው የሚባል ነገር ሰማሁ ይላሉ። ለመጽሐፍ እውነት ነው በጣም የተለየ ፍቅር አለኝ። እንደምታውቀው እውቀት ከቀን ወደ ቀን እየተቀየረ እያደገ ነው እና በዚህ ዘመን ከ10-15 ዓመት በፊት ተመርቄያለሁ የምለው መደምደሚያ አይሰራም። እንደሱ ነው። አንዴ ያው ልጅ በህይወቴ ትልቅ ብር እጄ ውስጥ የገባው 36,000 ብር ነው። በአንድ ወቅት የሆነች ፕሮጀክት እንትን ብዬ እና 36,000 ብር በወቅቱ ሊፍት ባግ ቶዮታ ይገዛል። የዛሬ ኦልሞስት 21 ዓመት። ከዛ እጄ ባዶ ሆነ ለመጽሐፍት በተለይ። ከዛ የሆነች ቮልስዋገን የድሮ ታውቂያለሽ፣ ኮምቢ ቮልስዋገን ታውቂያለሽ? እና እሷን ገዛሁና 17,000 ብር ያኔ አይገርም? እሷን ማለት ነው 19,000 ብሩን ከአማዞን መጽሐፍት ገዛ። የቀረውን በቃ ኢንቨስትመንት በቃ መጽሐፍ ላይ ኢንቨስት አደረኩ። በጣም አሪፍ። እነዛ መጽሐፎች ግን ያው ለውጥ አምጥተው እንግዲህ ይህን የመሰለ ቤት ይህን የመሰለ ህይወት ደግሞ ሰጥተዋል ይመስለኛል ከተረዳሁት። በጣም እኔ ያውልሽ ሉላ ውጭ ሀገር አልሄድኩም። አዲስ አበባ ነው የጨረስኩት ኬሚካል ኢንጂነሪንግ። ከዛ የውጭ ሀገር ኤክስፒሪንስ የለኝም። የኔ የውጭ ሀገር ኤክስፒሪንስ መጽሐፍት ናቸው። ለምንድን ጥሩ ነገር ካለ ሁሌ ውጭ ነው ማለት ነው፣ እዚህ ሆነን ለውጥ ማምጣት አንችልም የሚል እልህ ውስጥ የተጋብቶ አልሄድኩም። የሆነ በቃ ተሸልሜ በዓለም አቀፍ ድርጅቶች ከዛ በኋላ ሄዳለሁ። ልክ እነሱ ላሊበላን ለማየት እንደሚመጡ አክሱምን ለማየት እንደሚመጡ ለመጎብኘት ሄዳለሁ ብዬ እንደውም ከአንድ ዓመት በፊት ነው አሜሪካ ሄድኩት። ቀጥሎ የራሴን ህይወት ብቻ አይደለም የምኖረው፣ ልጆች አሉኝ።
ባለቤቴም አለች። እንዴት አደራችሁ? ባለቤቴ ተብዬ ተነግሮኝ ነበረ። ሰላም መኩሪያ ትባላለች። ይሄ ቤሃም ጌታሁን ይባላል። እሷ ዊማ ጌታሁን ሁለተኛ ልጄ ነች። እንደምን አለሽ? ደህና ነሽ? ደህና ናችሁ? አለን፣ እግዚአብሔር ይመስገን አለን። የእሷ ታላቅ አለች ሉላ። የት ናት? ዱባይ ነው ያለችው። አሜሪካን ዩኒቨርሲቲ አርቲፊሻል ኢንቴሊጀንስ እየተማረች ነው። እሷን እንደውም ምጥ የመጣ ጊዜ በዛች ቮልስ ነው ይዘናት ይሄድ ነው። በሱ በጣም እሷ በተለይ ባለውለታ ናት ማለት ነው ያቺ መኪና። እሷን እስካሁን እንደ ቅርስ ማስቀመጥ ነበረብኝ ነበረ፣ ግን ግድ የለም እንደ ታሪክ ይቀመጣል። ዋናው ልባችን ውስጥ ነው። ስላወኳችሁ ደስ ብሎኛል። በጣም ይቅርታ እንግዲህ እኛ ቀደምናችሁ ቁርስ ብሎ እኛ እንሂድ ከይቅርታ። ከባለቤቴ ጋር እንዴት ልተዋወቅ አልሰማሁም ነበር። እሺ ከአዲስ አበባ ዩኒቨርሲቲ እንደወጣሁ ንፋስ ስልክ ቀለም ፋብሪካ ነው የተመደብኩት። ከዛ መከራየት ነበረብኝ እዛው አካባቢ። የመጀመሪያ ቤቴ 3 በ4 ነች። አጋጣሚ እሷ እዛ ሰፈር ነች። ማታ መንፈሳዊ ፕሮግራሞች እናደርጋለን ሰፈር ውስጥ ያለን። እዛ መዝሙር ዘምር ነበር። በዛ ተዋወቅኩ። ከዛ ግታር እጫወታለሁ፣ ብዙ ፕሮፌሽናል ባልሆንም እና ግታሩን መውደድ ጀመረች መጀመሪያ። ከዛ አስተማርኳት። እኔ ጋር እየመጣች አስተምራታለሁ። ከዛ የጊታሩ ፍቅር ቀስ እያለ አይ ቲንክ ወደ እኔ ከኔም ወደ እሷ ጊታር ድልድይ ሆነና ትውውቁን ነው የነገርኩሽ። ከዛ ተመርቃ ወጣ ዩኒቨርሲቲ ተምራ ከዛ ወደ ትዳር አመራን። ግን ለማንም ሳንናገር ወደ በስመ አብ ምስጢሩ ምስጢር አለ። ጀምሮ አይኔን ይዞታል እና በጣም ነው የወደድኩት። ደሳለኝና ወባላ በጣም ጎበዝ ሰዓሊ ፔይንተር፣ ወጣቶች ላይ ትልቅ እምነት አለኝ። ስዕል ስገዛ በዚህ ላይፍ ውስጥ አልፌያለሁ። እረኛ ነበርኩ። እኔም አንድ እንትን አይጠፋም ነበር እኔ እየጠበቅኩ። ጎበዝ ነኝ በደንብ አይን ነበረ ማለት ነው። ግን ልጁ ስስል እረኛ አሁን መሀል ላይ ነው አለ አይደል ሉላ? ብዙ ጊዜ እረኛ ወይ ከኋላ ነው ብዙ ጊዜ የሚነዳው እና መሀል ላይ ለምን አደረገው? አንደኛ እዚህ ጋር አምልጦ መቶ ሊበላበት ይችላል። ማኔጅ ለማድረግ ጥሩ ቦታ እሷ ነች። ከብቶቹ እሱ መጨረሻ ላይ ቢሆን ይሄ ሮጦ ሊበላበት ይችላል። ከዛ ይደርስባቸው። መሀል ላይ ከሆነ ሊደርሺፕ ላይ ይሄ ሊደርሺፕ ዊዘን ይሉታል። አሳታፊ የሆነ ህዝቡ መሀል ሆነሽ መምራት። አሁን ያልሽ ቀለም ላይ ብዙ ዓመት ሆነኛል። የራሴን ድርጅት ከከፈትኩ ራሱ 20 ዓመት ሆነኝ። ዛሬም ቱታ ለብሼ ነው የምሰራው። ካልነካ አላምንም። ቀለም እንዲህ ፊዚካል ታች ስነካ የሆነ ቀኑ ሙሉ በቃ ከቀለም ጋር ያለንን ቁርኝት 3 ፕሮግራም እንዳሰብ። ፋዘር አባቴ ያረፈው 105 ዕድሜ ላይ፣ እናቴ ደግሞ 90 እንደዚህ እና ገርምሻል። ገበሬዎች ናቸው፣ ግን ለትምህርት ያላቸው ፍቅር። እኔ አሁን የገበሬ ልጅ ነኝ ግን በሬ ጠምዶ ማረስ እንዴት እንደሆነ አላውቅም። ምክንያቱም አባቴ አይሰጥም። ሂድና አጥና ይለኛል። ሂድ ትምህርት ጋር ነገ እኔን ጥለኸኝ ትሄዳለህ። ስለዚህ ትምህርትህን አጥና እያለኝ። ማዘር በተለይ 12ኛ ክፍል ማትሪክ በወቅቱ ሰቅለን ነበር ያለፍነው። ማዘር ስትሸኝ ውጭ ሲወጣ እዚህ የለመድከውን ጉብዝና እንቀጥል፣ እሷ ቃል እስካሆናለች። አሁን ምሰራውም የነሱ ምርቃት ነው። በጣም በልዩ ክብር ተቀምጠዋል። ጊታሯም አለች። ጊታር ብዙ ነው አለልሽ። እችኛዋ ዊማ ነች፣ ሁለተኛ ልጄ ነች። ስለዚህ ሙዚቃ ነው የቀረኝ ማለት ነው። ሙዚቃ ልጫወት።
በጣም ደስ የሚል ጋለሪ ነው። በጣም ወድጄዋለሁ። ታንክ ዩ። ሙዚቃና ስዕል አንድ ላይ ደስ ይላል። በጣም ይሄኛ ፍሎር ላይ አርት አለ። እነዚህ አንድ የምነግራችሁ ምንድን ነው፣ ይሄ ቀለም በሙሉ ቀለሙ የኛ ነው። ምርቱ ሜድን ኢትዮጵያ ነው የተሰራበት እንዳለ ሙሉ ስዕሎች። ሌላ አልገዛም በሌላ ስገባ፣ ምክንያት ለእኔ ለጥናት ይጠቅመኛል። ስቆይ ምንድን ነው ባህሪው የቀለሙ የምለው። ይሄ ዶላሩ የፈሰሰበት ክፍል ነው። ውዱ መጽሐፍ የትኛው? እዚህ ውስጥ የከለር ቴክኖሎጂ መጽሐፍ አለኝ፣ አንድ ተለቅ ያለ ረዘም ያለ፣ እሱ ወደ 39 ሺህ አካባቢ እንደዛ ነው። እኔ ቤቱን እንዴት ነው ቤት ስራ ላይ ሁሉም ስፔሶች ቦታዎች መጠቀም አለብን። ለመጠቀም ደግሞ የተለየ ነገር ማስቀመጥ አለብን። የፕሌስ ማግኔቲክ ኢፌክት ይላሉ። ለምሳሌ ተይው፣ ሌላውን ከቤትሽ ወጥተሽ ስራ ቦታ ሄደሽ ቤትሽ መናፈቅ አለብሽ። አሁን ለእኔ እንደዛ ነው። ሁሉም ቦታዎች የራሳቸው ትርጉም አላቸው። እናንተ አሁን ከዚህ ቤት ስትወጡ የኔን ቤት ማስታወስ ካልቻላችሁ አልሰራሁም ማለት ነው። ባይዘይ ዛሬ ስትመጡ በተለይ ሉላ ምን አይነት ከለር ትለብስ ይሁን እያልኩ በጣም እያሰብኩ ነበር። ምን አይነት ከለር? በጣም ደስ አለኝ። አሁን ይህን ስትለብሽ ምን አይነት ሰው ናት የሚል እይታ ዲሴንት ነው፣ ክላሲ ነው። በጣም ቤስት የሚወዳቸው ፋሚሊዎች ናቸው፣ ለእኔም እንደ ግል ማለት ነው። ቆንጆ ቡና ነበረ። አያልቅም። እናመሰግናለን በጣም ከጠዋት ጀምሮ ሰማ የነበረው ውሃ በቃ ሪዞርት ነው የሚመስለው። የቤት እንግዲህ በተወሰነ እንትን ሞክረናል። ግቢውን በተለይ በጋ ላይ በጣም ነው የሚያቀዘቅዘው። አሁን ራሱ ቅዝቃዜ በደንብ ይታወቃል። በጣም ነው የሚያቀዘቅዘው። አሁን ወደ ሳይት ነው የምንሄደው። ወደ ሳይት እንዴት ናቸው? ስራ እንዴት ነው? አሁን እየጨረስክ ነው? እዚህ ላይ ከቤቱ ጋርም ትንሽ እንትን እንዲያደርግ አብሮ እንዲሄድ በጣም ላይት የሆነ ግሪን ከለር እንቀባለን እና በርቱ። በጣም አሪፍ ነው። መልካም ቀን። የጌታሁን ህይወት ፍልስፍና ምንድን ነው? በስኬቴ ሌሎች ሰዎች ስኬታማ ሲሆኑ ማየት ነው። ብቻዬን ሰክሰስፉል መሆን ስኬት አይደለም ለኔ። አትሊስት የኔን ስኬት የሚጋራ በእኔ ስኬት ምክንያት ስኬታማ የሚሆን ሰው። ከስራ ሰዓት ውጭ ደግሞ ምን ያዝናናሃል? ከስራ ውጭ ያውልሽ መጽሐፍ፣ የትም ካፌ ልቀመጥ፣ ቡና። አሁን ብዙ ካፌዎች እንግዲህ ደንበኛ ነኝ፣ ሁሌ ይጠይቁኛል ምንድን ነው ለምታነበው ይላሉ። ያ ኢንትረስቲንግ እንትን ነው። ሙዚቃ፣ ቅድም እንዳልኩሽ ሙዚቃ መጫወት በጣም በጣም ደስ ይለኛል። ባይዘይ በፊት ጎበዝ ኳስ ተጫዋች ነበር አዲስ አበባ ዩኒቨርሲቲ እያለሁ። ምክንያቱ ደግሞ ምንድነው እኛ ቤት ፊት ለፊት ሚሽን ትምህርት ቤት ነበር፣ መካነ ኢየሱስ ትምህርት ቤት። እዛ ባስኬትቦል አለ ምን አለ። አሁን የአጎቴን ልጆች ራሱ ኢስት አፍሪካ ኮከብ እስከመሆን የደረሱ መረብ አበባ ሼቦ የምትባል መረብ ኳስ ቶፕ ኢስት አፍሪካ ኮከብ ነበረች። ወንድሜም ውጭም ተሽጦ ይጫወት ነበር መረብ ኳስ። አሁን ግን ትቻለሁ ኳስ ጊዜ አጣ። የማን ደጋፊ ነው? ኧረ ማንም አይደለም። ስለዚህ ኮምፕሊትሊ ነው ከኳስ የወጣው። በቃ ዝም ብሎ አጋጣሚ ስከፈታ ያለው እንጂ ብዙ አሁን ያለበት ሙያ ላይ ባትሆን፣ የቀለም ኢንጂነር ባትሆን
ምን ተሆነ ምን ትፈልግ ነበር? ኳስ ተጫዋች። ከዛ ፍላጎት ተነስተ ግን ኳስ አለማየት ድረስ ለመድረስ በጣም እኔ ይገርመኛል። ውስጤ ያለ እኮ ግን በምን ታይም በቃ እሱ ነው እንትን ያደረገኝ። አሁን ላይ የተለመዱ ትሬንዶች ወይ ደግሞ ፋሽኖች አሉ። የወንዶች ክፍል ሰማያዊ፣ የሴቶች ክፍል ደግሞ ፒንክ። ያንንስ ከቀለም አንጻር እንዴት ታየዋለህ? እሱ ከማህበረሰቡ የተማርናቸው ናቸው። የከለር ምርጫ ምንጭ አንዱ ማህበረሰብ ነው። አንድ ልጅ እንደተወለደ ብሉ ያንተ ነው፣ ወንድ ከሆነ ሴት ፒንክ እያልሽ ታሳድግና ከዛ በዛ ያድጋል። ግን ህግ አይደለም ይሄ። ግን ሆኗል ባይገርምሽ። እና ከለር ግን መሆኑ ምንም ችግር የለውም። ስሩ ታይም ይቀያየራል። ሌላ የልጆች ከለር ራሱ በእድሜ ከ3 እስከ 5 ከ6 እስከ 7 እስከ 11 12 ዓመት እያለ ከለራቸው ሽፍት ያደርጋል። የልጆች የህፃናት የከለር ፍላጎት እሺ አስቻለው እንዴት ነህ? ስራ እንዴት ነው? ዛሬ ሰዓሊዎች እንዴት ነው? እየመጡ ነው? በጣም የስዕል ቀለሞች እዚህ ጋር ይሸጣሉ። እነዚህ በሙሉ 2 አይነት ነው፣ የዘይትና አክሪሊክ። አክሪሊክ የሚባለው በውሃ የሚቀጡ፣ ዘይቱ በጋዝ ምናምን። ስዕሎቹ ግን እዚህም አለ። እዚህ ደግሞ የህንፃ ቀለሞች እነሱ ከሚስቶቻችን ናቸው። ባህላዊ የቀለም መቀላቀያ እኔ አስታውስ ነበር። ቀለም ሲቀባ ይመጣል ነጩ ቀለም፣ ከዛ ከሆነ ጋር በማማሲያ ተማስሎ ምናምን ትዝ ይለኝ በጣም። እዚህ በእጅም በምንም። አሁን ችግሩ እሱ ምንድነው? ሁሌ አንድ አይነት ከለር አይመጣልሽም። ሌላ ጊዜ ኮዱን አናውቀውም፣ መጠኑን አናውቀውም። እዚህ ጋር ግን ሪፕቲሽኑ ይቻላል፣ መደጋገም በዛው ከለር። አሁን ሲቆሽሽበት ሰው ሲመጣ እንግዲህ ልውላ ቅድም የአዲስ አበባ ከለር ሰው ብዙ የሚወደው ምናምን እያልሽ ብዙ ስጠይቂ ነበረ እና በማየት ነው ብያለሁ ከለር እና ላለፉት 20 ዓመታት ደንበኞቻችንን ግሩፕ አረግን። በጣም የሚሄዱ ከለሮች፣ በጣም የሚመረጡ የተኞቹ ናቸው የምለው ይሄ ቀለምን ለመምረጥ እንድቀለን ነው። አሁን ምን አረግን? በክፍል አረግን። አንደኛው ማስተር ቤድሩም የዋና መኝታ ቤት ከለሮች ተመራጭ ቀለሞች፣ ሳሎን ተመራጭ። ቀጥሎ ደግሞ እዛ ጋር አለ የኮሪደር እና የልጆች ክፍል ብለን የኮሪደር ከለሮች ናቸው። እዚህ ጋር 4 ነው ያሉን። እያንዳንዱ ነጭ እየጨመርሽ ኮሪደር ላይት ስትፈልጊ እነዚህ የወንድና የሴት ልጆች ክፍል ቅድም ያለው በተለይ እችናችን ለወንድ የሚሆን ነው። ለወንዶች እነሱ ይመርጧቸዋል። ይሄ የብሉ ዘር አይደለም፣ ይሄ ግሪን አለው። ይሄኛው ለሁለቱም ጾታም ሊሆን ይችላል። ቢሮ ውስጥም እነዚህ የሚያማምሩ ስዕሎች አሉ። ቀኑን ሙሉ በቃ ስዕል ቀለም ሆኗል። እንግዲህ የተያያዙ መሆናቸውም ነው ደስ የሚለው። በጣም ቀለም ማይገባበት ዘርፍ የለም። በዘልማድ እንደምናውቀው ለህንፃ ለማስዋብ ለምን ለዛ ብቻ አይደለም። የቀለም ጫና ዘርፈ ብዙ ነው፣ በጣም ሰፊ ነው። ይሄ ደግሞ በተፈጥሮም ላይ የምናያቸው እንደ ሲግናሊንግ ምልክት ሰጪ ቀለሞች የሚባሉ እሱም ባነሳው ራሱ ደስ ይላል። አንድ ባወር በርድ የሚባል እና ይሄ ወፍ ወንዶቹ ናቸው ይገርምሻል። ዲኮሬሽን ላይ ሴቷ ዘና ብላ ነው ዛፍ ላይ ቁጭ ብላ ነው እስክጨርስ ማለት ነው። እና መደዳውን እንትን ያደረጉና ቤት ይሰራሉ። መጀመሪያ ቤቱን ይሰሩና መደዳውን አበባ ዲዛይን ኢቨን ኮልጌት ካገኙ እሱንም የሚገርሙ አንዳንዱ ኃይለኛ ዲዛይን ይሰራል። ይሄ ኮምፕሊሜንታሪ ከለር ስኪም የሚባለው ሬድ እና ግሪን ያስሚያ፣ አንዳንዱ ዋይት ላቨር አለ እንደ አንዳንዶቻችን ማለት ነው። ከዛ ይወዳደራሉ። ፉክክር እኮ ነው። መደዳውን ሰርተው ወንዶቹ ከዛ ልክ ሲጨርስ ድምፅ ይሰጣል ጨርሻለሁ ብሎ ይወርዱና ቪዚቲንግ ታይም ነው
ይመጣሉ፣ ሴቶቹ ይንጎራደዳሉ ምናምን። እስካሁን በተደረገ ጥናት 75% ፈርስት ኢምፕሬሽን ላይ መጀመሪያ ያዩት ላይ ይገባሉ። 25ቱ ቤስት ሊኖሩ ይችላል ብለው እየዘለሉ ይሄዳሉ። ከዛ ልክ አክሴፕት ስታደርግ ትገባለች። ስለ ቀለም እናንሳ ካልን በጣም ብዙ ሰዓት ነው የሚወስደው። ስራ እንዳልይዝህና ስራን መቀጠል ይቻላል። ስለዚህ እኔ እስከዛ ድረስ ስዕሎቹ ስለማይጠገቡ እነሱ ጋር ቆያለሁ። በደንብ ማየት ነው፣ መጎብኘት ነው። ሉላን ታውቋት? እሱ የስብሐትን እሱ ነው የሰራው ሐውልቱ ቁጭ ያለው እሱ ነው። እኚህ ደግሞ ድንበር አቋራጭ ሰዓሊም ናቸው። ይሄ ደግሞ የዚህ ባለቤት ስዕልህን በጣም ነው ወደድኩት። እኔ ግን የሚገርመኝ ድሮ ሰዓሊዎች የምናውቃቸው ፀጉራቸው ድሬድሎክ ምናምን ይሆናል በቀለም ምናምን ነበር። አሁን ተቀይሮ አደብ እየገዙ ነው። ጌታሁን የምናውቀው በጣም ረጅም ጊዜ ነው። እኔ ምናልባት ወደ 22 ዓመት እንደዚህ ገደማ ይሆናል። የቀለሙ ስራ ሳይጀመር ማለት ነው? አዎ፣ ከዛ በፊትም እየጀመረ ባለበት ጊዜ እኔም በጣም ማስታውሰው አንዴ በጣም ችግር ነበር ቀለም እና በዛ ጊዜ ያው የተወሰነ ከውጭ የሚመጡ ምናምን ከዛ ደግሞ እንቸገራለን፣ ራሳችን ለመስራት እንሞክራለን ምናምን። በዛ ኮንዲሽን ውስጥ ነው ጌታሁን ብቅ ያለው እና እኔ ማስታውሰው አንዴ እኔ ጋር መጥቶ ቮልክስዋገን መኪና ነበረችው ያረገ መጣ። በጣም ሩቅ ነው ደግሞ ሉላ በለጠች ነው የምሏት አንዳንድ ያሬድ በተለይ ቦልሷን ከሁሉም መኪና ትበልጣለች ብሎ ከዛ ለመጀመሪያ ጊዜ ምን አደረገልኝ፣ እንደዚህ በትንንሽ ቀለሞች ቀለም እየሰራው ነው። እኔ ስልኩን ማን እንደሰጠው አላውቅም እና ከዛ ይሄ ሞክረው ብሎ ሰጠኝ። 5 ቀለማው ስሞክረው የሚገርም ነው። ከዛ ጊዜ ጀምሮ በቃ ኦልሞስት በጣም ረጅም ጊዜ ላይ ሰርተናል እና በነፃነት ስዕል እንትን ይፈልጋል፣ ነፃነት ይፈልጋል ማለት ረሃብ እኮ ማለት ነው ለሰዓሊ ማለት። አሁን እነዚህ የምታዩቸው ስዕሎች ላይ የ20 ዓመት የምናምን ጊዜ ካላቸው እሱ በነፃነት ስትሰሪ የሚመጣ ኢፌክት ነው። ዝም ብሎ እስካሁን ድረስ ብራይት ነው፣ ከለር እንትን አለው። አሁን ይሄንን የተሰራበትን ቀለም አስበን ያኔ ቢሆን የምንሰራው 4 ካንቫስ ላይ ኤክስፐሪመንት ልታደርገው ትችላለህ። ያለ ስስት መስራት የጀመርነው ጌታሁን ከመጣ በኋላ ነው። ለእኔ በጣም ትልቅ ዋጋ ያለው ሰው ነው። የሚገባውን ያህል ዋጋና ቦታ አልሰጠነው፣ ሀገርም አልሰጠውም። ኖርማል ጌትሽ ቀለም ጣሪ ነበረ አንድ ሰፈር ይደውላል። ዴሊቨሪ ሰርቪስ ምንሳ ያኔ ይዤ ሰፈሬ ነዋ ያመጣልኛል። በቃ ይዤ እገባለሁ እና እሰራበታለሁ እና ፍሪደም ያገኘ ነው በጌታሁን ባይኖር አይኖር ነበር ኢትዮጵያ። በሉ እሺ፣ ተክለማርያም መልካም ጊዜ። ታንኪዩ። ቀጣይ ምንድን ነው የምናደርገው? አሁን በጣም አደከምናችሁ እና ስዕል ነው ቀለም አይበላም እንጂ ያው ይታያል። አሁን ወደሚበላ መንፈስ እንትን አለው ግን በእግር ወክ እያደረግን ነው የምትሄደው ወደ ምሳ ማለት ነው? አዎ መኪና ያው ለሰውነትም ለምንም። ስለ ቀለም ሰዎች ቢያውቁት የምትለው አንድ ነገር ምንድን ነው? ቀለም ምን ያህል በእኛ አእምሮና አካል ላይ ሳይኮፊዚዮሎጂካል የምንለው ጫና እንደሚፈጥርብን ብናቅ ጥሩ ነው። በምስጢር እያጠቁን ነው አንዳንድ ቀለሞች፣ ወይ በምስጢር እያስደሰቱን ነው። the secret life of color ስላሉ የቀለም ተጽዕኖ ምስጢራዊ ነው። እኛ ሪኮግኒሽን ብንሰጠውም ባንሰጠውም ተጽዕኖ ይቀጥላል። አንዳንድ ስፔሶችን በጣም ትወጂና ምን እንደሆነ ላታውቂ ትችላለች። ምክንያቱም በጣም ስጠላውም ደግሞ ምን እንደሆነ ላይታወቅ ይችላል። እሱን ነው የምልሽ። እና ቀለማት ምን ያህል ጫና እንደሚፈጥሩብን ማወቅ አለብን። ቆንጆ ምሳ በላ። በጣም ያው ስለ ቀለም
በጣም ብዙ ነገር ማውራት እንደሚቻልና ቀለም ብዙ ነገር እንደሆነ የገባኝ ዛሬ ነው። እውነት ለመናገር በጣም ነው የማመሰግነው ኢንጂነር ጌታሁን ሄራሙ። እንግዲህ ያው ጠፋ ብለህብን ነበር፣ በተለያዩ ጉዳዮች ላይ ትመጣለህ፣ ግን ስለ ቀለም በተለይ ብዙ መስማት ያለብንም ጊዜ ይመስለኛል እና ጥሩ ጊዜ ላይ ተገናኘን፣ ብዙ ነገሮችን አነሳን። ቀንህን ደግሞ ከአንተ ጋር እንዳሳልፍ ስለፈቀድክልኝ በጣም አመሰግናለሁ። የሰራኸው ስራ በጣም ትልቅ ነው። እንደውም ከዚህ በላይ ሪኮግኒሽን ይገባሃል። ስለነበረኝ ጊዜ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ቅድም ያልኩሽ ነገር አለ አይደል? የኔ ስኬት ለሌሎች ሰዎች ስኬት ምክንያት ከሆነ ያ ሽልማት ነው። ሰዓሊዎቹን ቅድም አግኝተሻል። በጣም ደስተኞች ነው። የእነሱ ስኬት በቃ በእኔ ስኬት እነሱ ሲሳካላቸው ሳይ በቃ that is the end of success ላይ ነው እና በጣም ነው የማመሰግነው። ቤቴንም ስለጎበኛችሁ ለመጀመሪያ ጊዜ ኢቢኤስ ነው የቤቴ ታዳሚ እና በጣም ነው የማመሰግነው። ኢቢኤስን በጣም ነው የማከብረው። እናመሰግናለን። ምስጋና ተቀብያለሁ። እሺ፣ በጣም አመሰግናለሁ።